በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ሰላም፣ ጸጋ፣ ፍቅር፣ አንድነት በያላችሁበት ይሁንላችሁ እያልሁ መልካሙን ሁሉ እየተመኘሁ የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን ሰነበታችሁ? ልዑል አምላካችን እግዚአብሔር የተመሰገነ ይሁን። ዛሬ ደግሞ የስህተት ትምህርቶችን በመቃወም እውነትን በመግለጥ የእግዚአብሔር ሕዝብ ክርስቶስ በደሙ የዋጀው ሕዝብ ቤዛውን አውቆ መድኃኒቱን አውቆ ወደ መድኃኒቱ እንዲጠጋ መድኃኒቱን እንዲያውቅ ቤዛውን እንዲያውቅ እጅግ አደገኛ ከሆኑ ከኑፋቄ ትምህርቶች ከክደት ትምህርቶች ፍጹም ዕውቀት ከጎደላቸው ሰዎች ነገር ግን ሊቃውንት ከሚመስሉ የሚተላለፉትን መልእክቶች ህዝቡ በመጣልና በመተው ወደ ክርስቶስና ወደ እውነተኛው ወንጌል እንዲመለስ ዛሬ ደግሞ መልእክት ይዤ ወደ እናንተ መጥቻለሁ። ልዑል አምላካችን እግዚአብሔር የተመሰገነ ይሁን። እግዚአብሔር ይባርካችሁ። ይህንን ፕሮግራም ለመላው ማህበረሰብ ሼር ላይክ በማድረግ እንደምታዳርሱልኝ ተስፋ አድርጋለሁ። እግዚአብሔር ጸጋውን ያብዛላችሁ። ዛሬ ደግሞ ምን ይዘህ መጣህ ትሉኝ ይሆናል። ዛሬ እንግዲህ ይዤው የመጣሁት በእግዚአብሔር ቃል በመጽሐፍ ቅዱስ እንነጋገራለን። የእግዚአብሔር ቃል መጽሐፍ ቅዱስ የሚለው አለው። መጽሐፍ ቅዱስ የሚለው የሚገልጠው የሚያስተምረው አለው። እሱንን እንመለከታለን። እሱን ካነበብን በኋላ የሰዎችን የክፋት አስተምሮ እናየዋለን፣ እንመለከተዋለን። ክብር ለአምላካችን ለእግዚአብሔር ይሁን። ሐዋርያው ቅዱስ ጳውሎስ ነው ለደቀ መዝሙሩ ለቲቶ እንዲህ ብሎ የመከረው። ምዕራፍ 2 ከቁጥር 11 ጀምሮ ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና ይህም ጸጋ ኃጢአተኝነትንና ዓለማዊ ምኞት ክደን የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛትና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። መድኃኒታችንም ከአመፅ ሁሉ እንዲቤዠን መልካሙንም ለማድረግ የሚቀናውን ገንዘቡም የሚሆነውን ሕዝብ ለራሱ እንዲያነጻ ስለኛ ነፍሱን ሰጥቷልና። ሕይወት፣ አኗኗር፣ መዳን እንዲህ ነው። እዚህ ላይ መዳንም ተገልጧል፣ አኗኗርም ተገልጧል። በአጠቃላይ ሁለት ሕይወቶች ተገልጠዋል። የመዳን ሕይወትና የመኖር ሕይወት ተገልጠዋል። ጳውሎስ መዳንን እየገለጠ አኗኗርን ጭምር ነው የሚያሳየው። አያችሁ፣ ቀርጤስ ማለት እንግዲህ በኤፌሶን ነው። ኤፌሶን ጢሞቴዎስም ያለባት ቤተክርስቲያን ናት። ነገር ግን ኤፌሶን ማለት በጣም ታላቅ በጣም ሰፊ ብዙ ከተሞች ያሏት አገር ናት። ኤፌሶን ዋና ከተማ ብትሆንም በኤፌሶን ግን ልክ ኢትዮጵያ ተብሎ እንደሚጠራው ብዙ ሀገራት ያሏት በብዙ ሀገራት ታቅፋ ያለች ዋና ከተማ ናት። በዚህ ከተማ ዙሪያ ብዙ ትንንሽና ትልልቅ ከተሞች አሉ። የእስያ ሀገራት ናቸው ሁሉ። በታናሹ እስያ ውስጥ ያሉ ሀገሮች ናቸው። ስለዚህ ሁሉን እንድትሾም የቀረውን እንድታደራጅ በቀርጤስ ተውሁህ ይለዋል እና ደቀ መዝሙሩ ቲቶ ምን አይነት ሕይወት እንዲኖረው ምን አይነት ቁልፍ ነገሮችን መረዳት እንዳለበትና ያንን የሱን ሕይወት ደግሞ ለሌሎች እንዴት ማካፈል እንዳለበት ሐዋርያው ጳውሎስ የሕይወት መልእክትን የቤዛነት መልእክትን ጭምር ነው የሚጽፍለት። ልብ በሉ፣ እደግምላችኋለሁ። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። ይሄ አሁን መዳን ነው፣ የመዳን ትምህርት ነው። የእግዚአብሔር ጸጋ ማለት የእግዚአብሔር ስጦታ ማለት ነው። አንተ ወይም እኔ ለእያንዳንዳችን ለራሳችን መዳን ምንም አይነት አስተዋጽኦ የማናደርግበት ከመቀበል ውጭ የኛ ድርሻ መቀበል ነው፣ ምንም መጨመር አይደለም። በጸጋ ላይ አንተ የመጨመር ስልጣን የለህም። ጸጋን ልትጨምር አትችልም፣ ስራንም ልትጨምርበት አትችልም።
በጸጋ ላይ ስራ የምትጨምር ከሆነ ጸጋን ታጠለሽዋለህ፣ ጸጋን ትበድለዋለህ፣ ጸጋን ታጎድፈዋለህ። ስለዚህ ጸጋን መቀበል ብቻ ነው ያለህ አማራጭ። ጸጋ ስጦታ ነው። ይሄ የእግዚአብሔር ጸጋ ደግሞ ለሰዎች ሁሉ ተገልጧል። ይህም ጸጋ ኃጢአተኝነትንና ዓለማዊን ምኞት ክደ። ይሄ ስነ ምግባር ነው። ኃጢአተኝነትንና ዓለማዊ ምኞትን ክደ ሲል ስነ ምግባር ነው። የእግዚአብሔር ጸጋ ለሰዎች ሁሉ ተገልጧል። ይህንን ተቀብለን ደህንነት አግኝተናል። ይሄም ጸጋ ኃጢአተኝነትንና ዓለማዊ ምኞትን ክደ። አሁን ይኸውልህ ኃጢአተኝነትን ሳትክድ በኃጢአተኝነት እየኖርህ ዓለማዊ ምኞት ጋር ተስማምተህ እየኖርህ የእግዚአብሔር ጸጋ በአንተ ላይ ሕያው ሊሆን አይችልም። ያንን መካድ አለብህ። ጸጋው ሲጠራህ ይህንን መካድ ግዴታ ነው። ይህን መካድ አለብህ። የተባረከውን ተስፋችንን እርሱም የታላቁን የአምላካችንንና የመድኃኒታችንን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን ራሳችንን በመግዛት እና በጽድቅ እግዚአብሔርንም በመምሰል በአሁኑ ዘመን እንድንኖር ያስተምረናል። በዚያን ዘመንም በአሁኑ ዘመን ተብሎ ተጠቅሷል። ዛሬም እኛ ላይ ደርሶ ደግሞ እኛንም በአሁኑ ዘመን ያስተምረናል። አያችሁ፣ የተባረከውን ተስፋችንን የኢየሱስ ክርስቶስን መገለጥ እየጠበቅን እግዚአብሔርን በመምሰል ለጢሞቴዎስም እግዚአብሔርን ለመምሰል ራስህን አስለምድ ብሎታል። ለስጋዊ ምኞት ራሱን የሚገዛ ለዚህ ዓለም ጥቅም ያገኛል። መንፈሳዊውን ነገር የሚለማመድና በመንፈሳዊ ነገር ራሱን የሚያስለምድ ግን ለሚመጣውም ዓለም ለእግዚአብሔርም ለአሁኑም ዓለም ጭምር ይጠቅመዋል። ስለዚህ በሁለቱም ታላላቅ ኃላፊዎች ለሁለቱም ኤጲስቆጶሳት እግዚአብሔርን መምሰል እንዴት እንደሚገባ፣ ከዓለም እንዴት መለየት እንደሚገባ፣ የእግዚአብሔር ጸጋ የእግዚአብሔር ጽድቅ እንዴት እንደተገለጠ በሚገባ ያስተምራል። ይሄንን እንኑር ነው የሚለው ጳውሎስ። ይህን ጸጋ ተቀብለን ኃጢአተኝነትንና ዓለማዊ ምኞትን ክደን ኢየሱስ ክርስቶስን እየጠበቅን እግዚአብሔርን በመምሰል ራሳችንን እናኑር ነው የሚለው። ታዲያ ይህንን እንድንጥል ይህንን ከንቱ እንድናደርግ ምን ተፈጠረ ትሉኝ ይሆናል። ታዲያ ይህን አደል እየኖርን ያለ ነው ትሉ ይሆነ ኦርቶዶክሳውያን ወገኖች። እኔ ሙግቴ ክርክሬ ከእናንተ ጋር ነው። ምን በደል ምን አጠፋን? ይህንን ጳውሎስን እኮ መልእክቱን ብቻ አይደለም ትምህርቱን ብቻ አይደለም ለራሱ ለጳውሎስ ቤተ ክርስቲያን ሰርተን ህንፃ ሰርተን ጽላት ቀርጸን እየዘመርንለት እየሰገርንለት አማልደን እያል እየጸለይን አይደለ በፊቱ እየኖርን ያለ ነው። ከዚህ የበለጠ ኦርቶዶክስነት ከዚህ የበለጠ ጳውሎስን መቀበል ምን አለ ትሉኝ ይሆናል። ይኸውልህ ለጳውሎስ መስዋዕት ስትሰዋ ለጳውሎስ ስታጥን ጳውሎስ ቢያይ ልብሱን ቀዶ ነበር የሚሮጥ። ታይቷል፣ አድርጎታል። አማልክት ወደኛ መጡ ሲባል ልብሱን ቀዶ ነው የሮጠው። ልብሱን ቀዶ ነው የሮጠው። ጳውሎስ ምንም አይነት ስግደት ምንም አይነት የጸጋም የሚባል ነገር የአክብሮትም የሚባል ነገር አይፈልግም። እግዚአብሔር እንዲከበር ሕያው አምላክ እንዲመለክ ነው የሚፈልገው። የጸጋም ስግደት የአክብሮትም ስግደት የአምልኮም ስግደት ለእግዚአብሔር ብቻ ይሁንለት የሚል ሐዋርያ ነው ጳውሎስ። የጸጋ ስግደት ሰዎች ሲያደርጉት አይታችሁ ሊሆን ይችላል። ሰዎች አደረጉት፣ እግዚአብሔር ግን አታድርጉት አለ። ምን ታደርገዋለህ? እግዚአብሔር እኮ አታድርጉት ነው ያለ። አታድርጉት ያለውን እግዚአብሔር ነው መስማት ያለብህ ወይስ የግለሰቦችን ልምምድ? የግለሰቦች ልምምድ ስህተትም ሊሆን ይችላል፣ ላይሆንም ይችላል። እዚያ ውስጥ አትግቡ። አይ እውነትም ሊሆንም ይችላል ስላደረጉት ብላችሁ አትለማመዱት። እግዚአብሔር አታድርግ ካለ እሱ ያለው ይበልጣል።
ስግደት ለኔ ነው፣ ዝማሬ ለኔ ነው፣ ክብር ለኔ ነው፣ ክብሬ ለሌላ ለማንም አልሰጥም ካለ በቃ ጠቅልሎ ለእግዚአብሔር ብቻ መስጠት ነው። ከፈለጋችሁ የጸጋ አክብሮት የሚባለው ለሰው አትስጡ። ስግደት የእግዚአብሔር ነው። ሰውን ማክበር እኮ በሌላ በልዩ ልዩ ሁኔታ ነው የምታከብረው። በመታዘዝ ነው የምታከብረው። ሰውን በመታዘዝ አክብረው። ከፈለክ እውነት ለመናገር ስግደቱን ተወውና እግሩን እጠበው። ስግደቱን ተወውና አብለው፣ ልብሱን እጠብለት። ሰውን ማክበር ከፈለክ ይሄንን አድርግለት። ለጎረቤት መልካም አድርግ። ሰውን ማክበር ይሄ ነው። እግዚአብሔርን መምሰል ይሄ ነው። ስግደት ምን ያደርግለታል? ለፍጡር ምን ይጠቅመዋል? ዝማሬ ምን ይጠቅመዋል? በፍጡር ፊት ቆመህ ቅዱስ ቅዱስ ብትል ምን ይጠቅመዋል? ምን ያደርግለታል? ስለዚህ የማይጠቅመውን የማይጨመርለትን ነገር የማያሳድገውን ከፍ የማያደርገውን ነገር ለፍጡር አትስጥ። ይሄ ለእግዚአብሔር ብቻ ነው። በቃ መሆን ያለበት ይሄ ነው። እና እዚህ ላይ ፕሮግራሞችን ስከታተል አንዳንድ አጸያፊ ነገሮችን አጸያፊ ትምህርቶችን አይቻለሁ። ሰዎች ታውቋቸዋላችሁ፣ እርኩስ ትምህርት በማስተማር በተለይ አሁን ይሄ መጀመሪያ የሚገልጽላችሁ ሰው እርኩስ ትምህርት የማስተማር ስጦታ ያለው ሰው ነው። አጋንንታዊ ትምህርት የሚያስተምር ሻሽ በትልቁ ጠቅልሎ ሊቀ ሊቃውንት ለመባል የሚሞክር የመጨረሻ ኋላ ቀር ሰው ይሄን ያህል ይወርዳል። ሰው ይሄን ያህል ይሞታል። ሰው እንዴት ሰው ዝም ብሎ ፈጥሮ ያስተምራል? እስቲ ያለውን መልእክቱን ሰምተን እንመለስ። የእመቤታችን ስዕል እንኳን ሰውን መልአክን ያድናል። በሉላችሁም የእመቤታችን ስዕል በሉ። ካመመህ ይመምህ። እንግዲህ ምን አገባኝ እኔ። የእመቤታችን ስዕል እንኳን ለኛ በሰማይ ለሚኖሩ ለመላእክት ፈውስ የሰጠ ስዕል። እግዚአብሔር መላእክትን አዘዛቸው። ሕፃናት በቅዳሴ ጊዜ ሲሯሯጡ ቀስፋችሁን ብሎ ሰደዳቸው። ሌሎቹ ቀስፈው ሲያርጉ ቀውስጦስ መልአክ አንድ ልጅ አገኘም፣ መልካም ነው፣ ይህንስ የፈጠረ ይግደለው ብሎ ተዋው ይላል። መልካም ነው ማለት ደግሞ ሌላ እንዳይመስላችሁ እናንተ በኋላ የሚሰራው ትሩፋት አይቶ ያን ትሩፋቱን ይስራው እንደው ብሎ ነው ይተው። መልክ የሚባለው ትሩፋት ነው። እሺ ዝጋ አፍንጫ ምናምን እንዳይመስላችሁ አለና ተው። በዚህ ምክንያት የጌታን ትእዛዝ ስለተላለፈ ማድረግ ተሳነው ይላል። ምን ማለት ተሳነው? በሞቴ ንገሩኝ በሉ እንጂ። ሲሳነው የእመቤታችንን ቤተክርስቲያን ደብረ ቀለሞን ላይ ያያት ይላል። እየተጎተተ ሄዶ ከእመቤታችን ቤተክርስቲያን ነው የተማጸነ። ዲያቆኑ ለተልእኮ ሲፋጠን አገኘው። ምንድነው አንተ ሰማያዊ ምድራዊ አለው። እኔ ሰማያዊ ነበርኩ በስራዬ ምድራዊ ሆኛለሁ እንጂ አለው። መጨረሻ ላይ ሄዶ አባ ሳሙኤልን ጠራለት። የእመቤታችንን ስዕል አድኖ አውጥቶ 400 እግዚኦታ 41 ኪርያላይሶን ከእመቤታችን ስዕል ፊት አድርሶ እመቤታችን ተገልጣለት የመልአኩን ክንፍ ያዝና ታንስ በስሙ ለእግዚእነ ኢየሱስ ክርስቶስ ወባይለ ጸሎታ ለወላዲቱ ድንግል፣ በልጇ በጌታችን በመድኃኒታችን በኢየሱስ ክርስቶስ አምላክነት በድንግል አምላክን በወለደች በድንግል ማርያም ጸሎት ተነሳ ብሎ ክንፉን ይዞ ሲያነሳው የእመቤታችን ስዕል አድኖ ለመልአኩ ጸጋውን መልሶ እንዲያደርግ አደረገው። ክብር ለእመቤታችን ይሁንልን ያለው ይሄ መላእክት በውዳሴ ማርያም ቅዳሴ ማርያም ትርጓሜ ላይ ነው ታሪኩ ያለው። ዝብርቅርቅርቅ አድርጎታል። እሱ መላቅጡን አጥፍቶታል። ያንን እንቶ ፈንቶውን እንኳን በአግባቡ ሊያቀርበው አልቻለም። ይሄንን ደግሞ በደንብ እንደው ካበላሸው በደንብ ያበላሸውና ይሙትበት። ታሪኩ እንዲህ ነው። ቅዳሴ ማርያም ውዳሴ ማርያም ትርጓሜ ላይ አለ። በቅዳሴ ጊዜ ሕፃናት እየተንጫጩ ወዲያ ወዲህ እየሮጡ ስርዓተ አምልኮን አበላሹት። ሕፃናተ ገምኑዲ በሚባል ሀገር ነው
40 ሕፃናት ናቸው። ለ40 ሕፃናት 40 መልአክ ተላከ። ለ40 ሕፃናት አንዳንድ መልአክ ተላከላቸው። ስጋው ደግሞ በሚፈተትበት ጊዜ፣ ቅዱስ ቁርባን በሚቀርብበት ጊዜ፣ መላእክት ሁሉ ወርደው ከመሬት በሚነጠፉበት ሰዓት፣ ህዝቡ ሁሉ አቤት 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 እያለ በሚንቀጠቀጥበት ሰዓት፣ ስጋው ህብስቱ ተለውጦ ስጋ መለኮት ወይኑ ተለውጦ ደመ መለኮት በሚሆንበት ሰዓት አሐዱ አብ ቅዱስ ተብሎ በሰላም ወደ ቤታችሁ ግቡ እስኪባልበት ድረስ ውልፍት ወዲህ ወዲያ በማይባልበት ሰዓት 40 ሕፃናት ግን ከወላጆቻቸው እምቢ እያሉ ይሁን ወይም ወላጆቻቸው ለቀዋቸው ይሁን አይታወቅም፣ እንዲያው የግቢው ሜዳ ደስ ስላላቸው ነው መሰለኝ ሕፃናቱ ወዲያ ወዲህ እየተሯሯጡ ቅዳሴ ይመለክ፣ ቅዳሴ ይቀደስ፣ አምላክ ይመለክ፣ ይዘፈን፣ ሰርግ ይሁን ለቅሶ ይሁን ምንም የማያውቁ ሕፃናትን አትከልክሏቸው፣ የእግዚአብሔር መንግስት እንደነዚህ ላሉት ናትና ብሎ ያስተማረ ኢየሱስ ክርስቶስ በዚህ ቀን ምን እንዳስቆጣው አይታወቅም። 40 መልአክ ለ40 ሕፃናት ነው የላከው። እግዚአብሔር ያሳያችሁ። 40 መልአክ ሳት የላሰ የሚንበለበል ሰይፍ የያዙ መላእክት። አንድ መልአክ እንደው ቢላክ በዓይነ ጥቅሻ አያጠፋቸውም እንዴ? 40 መልአክ ለምን አስፈለገ? እንዲሁ ራሱ አነጋጋሪ ነገር ነው። ይሄ መለኮታዊ ቁጣን ነው የሚገልጠው። በቃ ትዕግስቱ አብቅቶ ትዕግስቱ ተሟጦ ጠፍቶ እንዲሁ እነዚህንማ አንዳንድ መልአክ ነው ምልክላቸው፣ አንድ መልአክ አይበቀኝም አይነት ነገር ነው። እግዚኦ አቤት 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 አቤት! መጡ። አንዳንዱ መልአክ እያንዳንዱ አንዳንዱን ሕፃን ያዘና ቀጥሶ ጣለው። ለአንዱ መልአክ የደረሰው ሕፃን ግን ይሄ ቀውስጦስ ይባላል። መልአኩ የመልአኩ ስም ራሱ ቀውስጦስ ነው የሚባል። እና ይሄ መልአክ ሰይፍ እንደዚህ ሲመዝ ሕፃኑ የሚያጓጓ የሚያምር እንዲሁ ፍልቅልቅ ያለ ለዝእሰ ዘፈጠሩ ይቅትሉ። መልአኩ በመለኮት ቁጣ ታዞ የመጣ መልአክ ይህንንስ የፈጠረው ይግደለው፣ አይደረግም፣ አይታሰብም ማለት። ወንድ መልአክ፣ ጀግና መልአክ። እሺ እግዚአብሔርን አልታዘዝም ያለ መልአክ እውነት በንስሐ ወደ እግዚአብሔር ይመለሳል? ኃጢአት ሰርቷል። ይህ መልአክ በእግዚአብሔር ላይ አምጿል። እግዚአብሔርን እምቢ ብሏል። የፈጠረው ይግደለው እንጂ እኔ አላደርገውም አለ። እሱ ደግ፣ እግዚአብሔር ጨካኝ። አሁን እኮ መልአኩ ትልቅ ቸርነት ነው ያሳየው። በቃ ፈቃድ እግዚአብሔርን እምቢ አላደርገውም፣ አንተ ግደለው፣ በዚህ ላይ ምንም አይነት ሰይፍ አልመዝም ማለት እኮ እምቢ ለእግዚአብሔር ማለት ነው። ይህ መልአክ አሁን ኃጢአት ሰራና ከእግዚአብሔር ጋር ተጣላ። ወደ አጋንንት ነው እኮ መቀየር ያለበት ከዚህ በኋላ ይህ መልአክ። አዎ መላእክት ንስሐ ስለሌላቸው በማንም አማላጅነት በማንም የእግዚአብሔር ምሕረት ቢሆን ወደ አጋንንትነት ይቀየራል እንጂ ይሄ መልአክ እንደገና ንስሐ ገብቶ እግዚአብሔርን ተማጽኖ በማንም ቅዱስ በማንም ድንግል ማርያም ወደ እግዚአብሔር መንግስት ወይም ደግሞ ወደ ነበረ ክብሩ ሊመለስ አይችልም። አሁን ይሄ መልአክ ጋኔን ሆኗል። በቃ ምንም ጥርጥር የለውም። ሰይጣን ከወደቀ በኋላ ንስሐ የለውም ብላ እኮ ራሷ ቤተክርስቲያኒቱ ደግሞ ታስተምራለች።
ለመላክስ እምድረ ወድቀ አልቦቱ ንስሐ ትላለች እኮ። እምድረ ወድቀ ምዕረ ይቅርታ፣ እምድረ ወድቀ ምዕረ አልቦቱ ንስሐ። መልአክ አንድ ጊዜ ከወደቀ በኋላ መጽሐፈ መነኮሳት ይህንን ይናገራል። መልአክ አንድ ጊዜ ከወደቀ በኋላ የመመለስ እድል የለውም። እንደ ጋኔን እንደወደቁት አጋንንት ይሆናል። ጋኔን ነው የሚሆነው። በቃ ይህን አስረግጣ ራሷ ቤተክርስቲያኒቱ ታምናለች፣ ታስተምራለች። ነገር ግን ይሄ የተረገመ ትርጓሜ የሚለውን ይሄ መልአክ ወደቀ፣ እዚያ ደብረ ቀልሞን ነው ደግሞ ቦታው። ከዚያ መልአኩ ይሄ መልአክ እነዚያ መላእክት ግዳጃቸውን ፈጽመው ተልኳቸውን ፈጽመው ሲያርጉ ይሄኛው መልአክ ግን ማረግ ተሳነው፣ ኃይሉ ተነጠቀ፣ ወደቀ፣ እንደ ሰው ሆነ። ሰባኪው ምንድነው ያለው? እየተንፏቀቀ ነው ያለው። ለምን ይንፏቀቃል? በመሬትማ እኮ መንቀሳቀስ ይችላል። ወደ ላይ ነው መውጣት ያቃተው እንጂ በታችማ እንደ ማንኛውም ሰው መሮጥም መንቀሳቀስም ይችላል። ምን ያንፏቅቀዋል? ሽባ ነው እንዲህ የሆነው? እንደሱ የሚል ትምህርት ደግሞ የለም። ትርጓሜው ላይ እንደሱ እየተንፏቀቀ የሚል የለም። ደጀ ሰላም ላይ ወድቆ ዲያቆኑ ለተልኮ ወደ ቤተልሔም ሲሄድ ዲያቆኑ አገኘው። ማነህ አንተ? ሲያዩህ ሰማያዊ ትመስላለህ። ማነህ አለው። አዎ ተፈጥሮዬ ሰማያዊ ነበረ፣ ስራዬ ምድራዊ አድርጎኝ ነው እንጂ አለው። ከዚያ ዲያቆኑ ሄደና ለአባ ሳሙኤል ለገዳሙ አስተዳዳሪ ነገራቸው። ኧረ እንደዚህ አይነት ነገር ተፈጥሯል ብሎ ወስዶ አሳያቸው። ሳሙኤል የሚደረገውን ጸሎት አደረጉና እመቤቴ ሆይ ብለው በእመቤታችን ምልጃ አማላጅነት ኃይሉ ተመልሶለት እግዚአብሔር ይቅር ብሎት ሕፃኑንም ቀስፎ ነው የሄደው። በነገራችን ላይ ሕፃኑ ተልኮውን ፈጽሞ ሄደ። አያችሁ፣ ታሪኩ ይሄ ነው። ሰውየው እመቤታችን እንኳን ሰውን ይቅርና መልአክን እንኳን በምልጃዋ ታድናለች ነው ያለው። ልንገራችሁ፣ ይሄ የመጨረሻ የድንቁርና ትምህርት፣ የድንቁርና ጥግ። መላእክት ማን ናቸው? ተፈጥሯቸው እንዴት ነው? ቅድስናቸውና ውድቀታቸው፣ ኃጢአት ሲሰሩና ሳይሰሩ ያላቸው ህልውና እንዴት ነው? የወደቁ መላእክት ንስሐ የላቸውም ወይስ ነበራቸው? ንስሐን እምቢ ብለው ስላመፁ ነው እግዚአብሔር ጋር ተጣልተው የቀሩት እንጂ ንስሐ ቢገቡ እመቤታችን አንቺ እያለሽ ብለው ቢሉ በእመቤታችን ምልጃ ይድኑ ነበር ማለት ነው። ኢየሱስ በተገለጠ ጊዜ እንኳን ከሰዎች ላይ አድረው የነበሩ አጋንንት ቅዱሱ የእግዚአብሔር ልጅ ያለ ጊዜያችን ልታጠፋን መጣህን ነው ያሉት። አያችሁ፣ መላእክት እነዚህ አጋንንት ጨርሶ የሚጠፉበት ጊዜ እንዳለ ያውቃሉ። አምነው የሚጠፉበት የፍርድ ቀን እንዳለ አምነው እየጠበቁ ነው ያሉት። ኢየሱስ መጥቶ እንደዚያ ውጡ ሲላቸውና ሲያስጨንቃቸው ግን ያለ ጊዜያችን ልታጠፋን መጣህን? ጊዜው ገና አይደለም ወይ? እስከ ጊዜያችን ታገሰን እንጂ ነው ያሉት። ስለዚህ ፍርድ ቀን እንዳለ ለዘላለም ወደ እሳት ባህር እነሱንም ወደሚበላ የእሳት ባህር እንደሚጣሉ ያውቃሉ እንጂ ንስሐ ገብተን እንዲያው በምልጃ በጸሎት በእግዚአብሔር ምሕረት እንድናለን የሚል ተስፋ የላቸው። እነሱ እንኳን የላቸውም። እንዲያው እርስዎ ሊቁ ከየት እንዳመጡት እመቤታችን እንኳን ሰው ይቅርና መልአክን እንኳን አማልዳ ታድናለች። ታዲያ ሁሉ የወደቀ አጋንንት እኛን እያሳሳተ ሰውን እያሳሳተ የሰውን ልጅ የገሃነም ራት ከሚያደርግ የገሃነም ምግብ ከሚያደርግ ለምንድን ነው እሷ በምልጃዋ አጋንንትን ማታስታርቅ? አንተ ሰውዬ ከቅርብ ጊዜ ወዲህ ወጣው ልታይ ያልክ ሰው ነህ። ግን የምታስተምረው አጋንንታዊ ትምህርት ነው፣ የክፋት ትምህርት ነው። እንዴ አጋንንት ናቸው እንዴ የላኩህ?
የእነሱ ሐዋርያ ነህ እንዴ? ስርዓት ያዝ። ችን ቤተክርስቲያን ሌሎቹ አሁን እየተጠነቀቁ ባሉበት ሰዓት ሌሎቹ ችግር ውስጥ ገብተው ማጥ ውስጥ ገብተው ይህንን እንዴት እናቃ ነው፣ ይህንን ምን እንበለው፣ ይህን እንዴት እንደብቀው፣ ይህን እንዴት እናርመው እያሉ ባሉበት ሰዓት አንተ አለሁ አትበል። የራሷ የቤተ ክርስቲያኒቱ የምዕመናን መሳቂያ ማትሁን ነው የምልህ። ደግሞ የምን መደናቆር ነው እንዴ? በቃ ታትባለም እንዴ ቤተ ክርስቲያን? ዕለት ዕለት መሞቷ ይብቃ፣ አሁንስ ከመድኃኒቷ ጋር ትታረቅ አይባልም እንዴ? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል። በቃ በዚህ ጸጋ እንድትሆን፣ በዚህ ጸጋ እንድትደገፍ፣ በዚህ ጸጋ እንድታርፍ ስራ መሰራት አለበት። ድፍረት ደግሞ እኮ ሞቅ ብሎ ስለሚናገር እንዲሁ አያፍርም እንዴ? ስንት ሰው እንደሚታዘበው ትንሽ አያውቅም እንዴ? ነውስ እንዲሁ ሻሽ ጠምጥሞ መድረክ ላይ መቆም ማለት የመጨረሻ የሊቅነት ጥግ ነው እንዴ? እኮ መጠምጠም እኮ ሊቅነት አይደለም። እውነት ነው። እንዲሁ ከጠመጠሙ አይቀር ደግሞ ትምህርት መርጦ ቢያስተምሩ ምን አለ? ከጠመጠሙ አይቀር ቆብ ካደረጉ ካባ ካደረጉ አይቀር ምን አለ? ትምህርቱን መርጠው ቢያስተምሩ የሊቅነት መገለጫ የእውነተኛ አባት መገለጫ የሆነውን ትክክለኛ ትምህርት መርጠው ቢያስተምሩ ምን አለ? የአጋንንት መልእክተኞች መሆናቸው የሚታወቀው አጋንንት የሚሸት ትምህርት ነው የሚያስተምሩት። የወደቁ መላእክትን ትምህርት ነው የሚያስተምሩት፣ የፍጡር ትምህርት። ይህንን ደግሞ አጋንንት ይወዱታል። ቤዛቸውን ኢየሱስ ክርስቶስን ትተን የምዕመናን ቤዛ የሆነውን ቤዛቸውን ትተን ይህንን ሰው ሰራሽ ትምህርት ስናስተምር ምንም እንደማይጠቅም ስለሚያውቁት አጋንንት ደስተኞች ናቸው። ቁጭ ብለው የኛ ሐዋርያ የኛ አገልጋይ እኛ ያስቀመጥነው እኛ የላክነው ሚሽነሪ ነው የሚሉት። እንዲህ አይነት ሰው። ስለዚህ አጋንንት የላኩት ሐዋርያ፣ አጋንንት የላኩት ደቀ መዝሙር ዝም ብሎ ሰው ሰራሽ እንቶ ፈንቶ ትምህርት የሚያስተምር ወገኖቼ፣ እንዲህ አይነት ትምህርት ልንነቃበት ይገባል። እባካችሁን ተውን፣ እንዲህ አይነት ትምህርት ይብቃን ልትሉ ይገባል። አትፍሩ፣ ጠይቁ። እንዴ ትልቅ ሻሽ የጠመጠመ ሰው ስለሆነ ካባ ያደረገ ሰው ስለሆነ መድረክ ላይ ስለቆመ በቃ የመጨረሻ ሊቅ እሱነን መንካት ማለት የእግዚአብሔርን ዓይን እንደ መንካት ማለት ነው የሚል ስጋት አይደርባችሁ። እንዴ ሁሉን ነገር እኮ መጽሐፍ ቅዱስ አስቀምጦታል እኮ። መዝኑት በመጽሐፍ ቅዱስ። ወዳደር ሰዎች እንዲህ አይነት የተበላሸ ትምህርት እንዲያስተምሩ አትፍቀዱላቸው። ዛሬ አላበዛባችሁም። በሚቀጥለው ደግሞ ይህንን የሚመስል አንድ ሌላ በቤተ ክርስቲያኒቱ ላይ እየተራገፈ ያለ ቆሻሻ የርኩሰት ትምህርት አሳያችኋለሁ። በእውነት ትምህርት ደግሞ እንገለብጠዋለን። እግዚአብሔር ይባርካችሁ። ሰላም ሁኑልኝ። ይህን ፕሮግራም ደግሞ ለሌሎች እንዲዳረስ ሸር አድርጉልኝ። ተባረኩ።